ከዛ እኔ ሀቡ እሷ ስታስገድል አይቻል አቅም ግን ትላለች እንደምትል ተፈራርተን ሊሆን ይችላል እንጂ ህዝብ ነው የሚያውቀው። ኦኬ ስለ ብሩ እንደተበደረችና እንደወሰደች ሱሷ አልነገረችኝም። ከገነት ወስጄ ነበር ምናምን አላለችኝም። ከራሷ ከገነት ነው የሰማሁት። ከዛ አሁን አቡ ልመጣልሽ ነው። ከዛ እኔ ገነት አስጠንቃ በ3 ሰዓት ውስጥ ብር ተቀብላኛለች። ከዚህ በኋላ እኔ ከሷ $100 አልበደርም ባላገኝ ነው ዘለ ይነገርሽኝ እኮ ፍቅር ከሆነም በኋላ ከታረቅ በኋላ ነው ነገርሽኝ። ስትበደሪ ነግረሽ በሰዓቱ አስጨንቃ ወሰደች ላይ ከዚህ በኋላ ሱሱ ብር ስትበደሪ እኔና አንቺ ጸቦች ነን፣ አንነጋገርም። ቁርፈኞች ነን አላውቅም። እኔ እና አንቺ ሙስተሽፋ ልጅቷ ተገጭታ የተጣላሽ ለገነት ታገዘሽ ነው ሀቢባ ለምን አላወራም? አጣልተሽ ነው እንጂ የተጣላ ነው። እኔ ነጥብ እያዝኩ ነው። መጠየቅ የምትፈልጊውን ነገር ሱሱ ይኸውልሽ፣ መጠየቅ የምትፈልጊውን ነገር የመጣኝ ጣሉ እኔ አንቺ ጻፍ እኔ አላወራም አታቋርጥሽም። ከዚህ በኋላ ይኸውልሽ እኔ ነጥብ እያዝኩ ነው። ጥያቄሽን ስጨርሽ እኔ ችግር የለውም ማሪ እስከ ነገር የልቤን በቃ አንደኛ እዚህ ፊት ነን። የኢትዮጵያ ሕዝብ እየፈረደ ነው። አንደኛ ነገር ሀቡ እኔ እና ሱሱ እነገነት ጋር ፍቅር በነበሩ ሰዓት የለሁም ገለልተኛ ነኝ። ጸብነን እዚህ ጋር ህዝብ እንዲያውቅ የምፈልገው ጸብነን። በመሀል እነሱ ጓደኛ ሆኑ ምናሉ እንነጋገራለን። በመሀል አብድ ይሄው የፈረደበት ባሌ አሉባልታ መጣች። ሱሱ ሰው እንዲህ እያለኝ ነው ራሄል ከኔ ምንድን ነው የምትፈልገው ሲል ወሰደኝ ቤቱ። መሄድ ነው ሀቢባ እኔ ስጠራ መሄድ ነው። ለዚህ ነው እኮ ልቤን እንትን ብለው ስለማላወራ ነው። ካሁን በኋላ ግን አስለምደውኛል። አቅ እንዴት እንደሚወጣ አስለምደውኛል። ከዛ እቤቷ ወሰደንና ታረቀን እኔና ሱሱ። ግን ብር ሲበዳደሩ እየሄዱ ሲዝናኑ ምናምን እኔ አልነበርኩም። ከዛ በመሀል የሆነች ልጅ ትጋጫለች ከገነት ጋር። ግን ጓደኛም አይደለንም አንገናኝም፣ ሩቅ በሩቅ ነን። አሁን ላለችው ማለት ነው እንድታቂ ሀቢባ። ከዛ ልጅ ትገጭና ይሄዳሉ ሐኪም ቤት። የዛ ሰዓት እነሱ ተኮራርፈው ከሙስተሽፋ ከሆስፒታል አያገባችሁም እናንተ ብላ አባራቸው። ምና ሀቅ አይደበቅም። ተባረው ይሁን አላቅም። ጸብ ይፈጠርና ይመጣሉ። ሌሊት ስልክ ይደወልልኛል። ከሌሊቱ 3 ሰዓት በሰሚራ ስልክ ሪቾ ገነት ፈልገሽ ነው። ገነት ይተወሰል ገነት ካፍቴሪያ ያላት ለምን ስል እንዲ ተገጭታ እነሱ ሱቁ ያውቃል እንዴ? እኔ እነሱ ሱቁ አሁን ጌም እየተጫወትን ነበር፣ ግን አልነገረችኝ። ለካ ሱሱ ጌም ላይ ስላየችኝ ስወጣ ልትነግረኝ ነው። ከዛ ፕሊስ ታስፈልጊናለሽ ተብሎ ሆስፒታል ሄድኩኝ። ሌሊት ማለት ነው። የዛ ሰዓት ነው እኔና ገነት ምን ጀመርን ግንኙነት ንክኪ። የዛ ሰዓት እነሱ ተኮራርፈዋል። ማሪ ራሄል አጣላች ለምትለው የዛ ሰዓት ተኮራርፈው ከዛ የዕለት ሁለት ደግሞ ልጅቷ የተገጨችለት ሆስፒታል የሐሳብ አለመገጣጠም መጥቶ አይምጣ አላቅም ተለያይተዋል። ገባሻቡ? ከዛ እኔ ከገነት ጋር ሆንኩኝ። በመሀል የሆነ ዝም ብሎ እንትን ሲፈጠር እነሱም ለብቻቸው ቀሩ። ሆስፒታል መሄድ አቆሙ። እኔም በቃ ጓደኛ ስትሆኝ እፍት ያለሽ እዚህ ሀገር ጸብ ያለ አይመስልሽም? እፍ ብዬ ከገነት ጋር ከዛ ገነትና እነሱ ግን ከ1 ወር በፊት ምናምን ቀራኔ ያለ የሆነ እሷ ቤት ሄደው መጠጣት አቆመዋል። አይገናኙ ምናምን ነገር ጸቡ ማለት ነው። ከዛ ገነት ስለ ብሩ ነገረችኝ። ከዛ ስለ ብሩ የሰማሁት ከገነት ነው። ከዛ ሱሱም እኔ አላስታውስም። ብትነግረኝ እኮ ችግር የለውም ሰማሁ እንጂ ችግር የለውም። ግን አስደግማባት ነው ላልኩት አላልኩም ብላለች። ካለች ሌላም ነገር ሊኖር ስለሚችል ገነት ትምጣ። ገነት ናታርላውን ያለቻት ለሱሱ ትምጣ። አስደግማባት ነው እኮ ማስረጃ ይኸውልሽ። እያንዳንዱ ነገር እዚህ ቤት ያለ ማስረጃ አይሆንም። ሱሱ ራሄል $5000 ስትመልስ ሱሱ ለገነት አስመትታን የመለሰችው ያላት ማን ነው? ያለችው ገነት ናት። ስለዚህ ወይ ገነት ቮይስ ሪከርዷ ኦር ራሷ እዚህ ጋር በቃል መምጣ ትመስክር። አንደኛ እንጠይቃለን። ምስክር ማስረጃ ግድ ነው። ወይ ቮይስ ሪከርድ ወይ ያ ግለሰብ ራሱ እዚህ ጋር ቀርቦ ምስክርነት እንዲሰጥ ግድ ነው። ዝም ብሎ አንድ ሪከርድ እኮ ሀቡ ስትጣይም እኮ በቮይስ ብትሰዳድ ግን ቻክስዬን ሰውየው መምጣት ከቻለ ፊት ለፊት ጥሩ ነው። ቮይስ እኮ ማለት ተሳደብኩ ቮይስ ሪከርድ ሲነግራት ማስረጃ ይቀዳችሁ ካለ አንድ ሰው ቀዳኝ ካለ ኖ ገነት ስትነግራት ለሱሱ ከቀዳቻት እኔ እሱ ሊሆን ይችላል አላውቅም ስላልነበር። እሺ አንቺ ደግሞ ለገነት አላልኳትም ካልሽ ገነት አንቺ ስትነግራት የቀዳችሽ ቮይስ ካለ ኦኬ ያኮ ማስረጃ ነው። ለምሳሌ አንቺ ስትያት እንደዛ ገነት አንቺ ነሽ ያልሻት አይደለ? ብሩ ስትመልስልሽ አስመትታበት ነው የመለሰችልሽ ስትያት ለምን ታቂ እና እዚህ ሀገር የሆነ ነገር ሲሆኑ
አስደግማብኝ አስተልትላብኝ ስለሚሉ አለች እንጂ አላልኳትም። የእሱን አላልሽም፣ ማስረጃ እስክታመጣ ድረስ አላልሽም። እሺ የሱቋስ ድረስ ፖሊስ የላክሽው ስለሱ እሱን እያወራው ነበር። ስለሱ ይጣላሉ፣ ይለያያሉ። ከዛ እኔ ከገነት ጋር ሆንኩኝ። ከዛ ለመሰለሽ ሀቡ እዚህ ጋር አንድ ሰው ላንቺ ከኋላሽ ቢላየውጋሽ ምትደብቂለት ነገር አይኖርም፣ ምትሸፋፍኝለት ነገር አይሆንም። ቁጭ ብለን እኔማ ሰራላታለሁ አሳያታለሁ እንደው ካላሰገውባት ስትል ከፈል አዘጊባት ብለናል በወቅቱ እኔም ፍሬም ብለናል። ይሄን አልክድም። ግን ሐሳቡን የምታመጣው ሰው አውቃለሁ መክፈር አውቃለሁ ፖሊስ አውቃለሁ ምናምን የምትለው እኮ እሷ ናት። ኦኬ በሰዓቱ አንቺ ከሱሱ ጋር ጸበኛ ነበርሽ? ለምን አነጋገርም? ከገነት ጋር ብዬ ነበር ነፍሴን አላውቅም። ኦኬ ጥሩ እሺ ብያለሁ። ይሄን ስትለኝ እሷ አዎ ብያለሁ። መች ነው ሁሉ የምታረጊው ብያለሁ። መች ነው የምታረጊው እንዴት ነው ነገሩ ብያለሁ። ግን አላረገችውም እስካሁን ድረስ። እሺ ስለዚህ ፖሊስ የላከው ታዲያ ማን ነው? ሱሱ ሱቅ መቼ ነው ፖሊስ የተላከው? ደግሞ ፖሊስ ሱቋ መጥተው ነበር። ይሄን አልሰማሽም? ይሄ ማለትማ ገና ከገነት ጋር ምንም ሳይጣሉ ምን ሳይሉ ረመዳን ልንበላ በየመሃሉ ምግብ ይሄ ተገልብጦ ሱሱ አሁን ፖሊስ ለተባለው ማሪ ይሄ ማለት ነው። እና ሱሱም አልተጣላንም፣ ከገነት ጋርም ሰላም ነበሩ፣ ፍቅር ነበሩ። ገና ምንም ጻቡን ብጥብጡም ሳይነሳ ምግብ አፍጥር ተጠርተን ነጁ ጋር ልናፈጥር ስንሄድ የዛሬ እንደ በረመዳን ወቅት ነው። እሱ ነው ማውቀው። ሌላ ፖሊስ ግን እኔ ሀቡ አላውቅም፣ ሌላ አላውቅም። እሱ ማለት ደግሞ የስራን ትጠይቀ የዛሬ ዓመት ረመዳን እሱ ነው እንጂ እሱ ማለት ደግሞ የገቡት ለእንትን መሰለኝ ሲሃይ የሚባሉ ነገር አሉ። ለእንደዛ ነው። ያኔ ደግሞ እንደውም እኔ እና ሱሱ ፍቅር ነን፣ እሷ እና እሱ በጣም ፍቅር ነን። ያኔ ያውቃሉ። ከዛ ፖሊስ መጥቶ እኮ አይዲ ያሳዩ ተብሎ ምናምን ተባለ። ከዛ በኋላ ነው እኮ ይሄ ነገር እኔና ገነትም ጓደኛ ይሆን ነው አብረን መውጣት መግባት የጀመርነው ምናምን። ከዛ በኋላ አሁን እኮ ነው ሀቡ አሁን ስለዚህ የአራተኛው ጥያቄ መልስ ቆይ አራተኛ ላይ እኔ ሱቋ ፖሊስ አላኩም፣ ገነት ግን ፖሊስ ልኬ ሱቋን አዘጋባታለሁ ስትለኝ አዎ አዘጊ ብዬ በገነት ሀሳብ ተስማምቻለሁ። ይሄን ነው ተስማምቻለሁ። እሺ ለምን እዚህ ጋር የኔ ስም እየመጣ እየጠፋ መደብቅበት ምክንያት የለም። ለምን ሌላም ነገር ማውራት ካለብኝ እኔ አወራለሁ። አቢባ አው ገነት ላዘጋባት ስትል አዎ አዘጊባት ብዬ በገነት የምናገረው ማሪ ጥያቄን ጥያቄ ነው የሳሳም ነው አዎ ብያለሁ። ከእንደገና አቢባ አንድ ምነግርሽ ነገር ማለት ነው የዩማ አዊ እንትን ካፍቴሪያ ነበራት ገነት። ከዛ ስራ ሲቀዘቅዝ ምናምን ዩማኔር ሳሎን ልክፈተው እኔ ለምሳሌ አሁን መጥቼ ሀቡ የሱሱ ዩማኔር አይነት ፀጉር ቤት ልክፈት ብልሽ አትክፈች ነው ክፈች ነው የምትይኝ? ሁሉም የርዝቁን ነው የሚበላው። እንግዲህ ምን ይደረጋል? እንደዛ ብዬ ክፈች ገን ያልኳት። ከዛ የዩማኔር የሽርክ ሚዩት ነሽ ራሄል፣ ሚዩት ነሽ። አሁን እየደወሉብኝ እኮ ነው ማሪ፣ በእናትሽ ሊሳ ትደውሉባት እባካችሁ። ወይኔ ሊፍ ላይ ነኝ፣ አትደውሉብኝ። ምን ጉድ ነው? ምንድን ነው ቪዲዮ ኮል? ይሄ ደግሞ አነክስጣላ እና ሀቡ ቁጥር ምናምን ሁሉ ብላ ማሪ እኔ አላውቅም እንዴት ብዬ ማስረዳት፣ ግን ጥያቄ ስለሆነ መጠየቅ ፈልጋለሁ። ያኔም ሂውማኔር ክፈች ብዬ ስላበረታተዋት ራሄል ናት ገፋፍታ። እኔ መገፋፋው ብር አልሰጠሁሽ ክፈች ብዬ አልገዛሁልሽ ሀሳብ እዚህ ሀቡ አትክፈቱ ብላይ ስትይ ምቀኝነት ነው የሚመስላቸው። ክፈቱ ብላይ ስታበረታች የጓደኛው አይነት ፀጉር ቤት አስከፍት። በጣም ሀቢባ እዚህ ሀገር ችግር ነው። አሁን አንቺና ገነት ዩአርናት ኦኬ አብራችሁ ጓደኛ አይደላችሁ? መጣጣችሁ ስላልሆነን እኮ ነው የደሮ ወሬ እያመጡ መታረቅ ሲፈልጉ። ስለዚህ ፀጉር ቤቱን እንድከፍት ጎትጉታ ያስከፈተችኝ ፀጉር ቤቱን ጎትጉታ ያስከፈተችኝ ራሄል ናት አለቻት። አንዴ ባለቤቷ እያወራት ነው ሀቡ። እሱ በጣም ስለደከመው በቃ ከላይቭ ምንም አይት መረረ በቃ። እሺ እና ሱቁ እሷ ናት ራሄል ናት ጎትጉታ ያስከፈተችኝ እንጂ እኔ መክፈት አልፈልግም በራሄል ተገድጄ ነው እያለች ነው አሁን ገነት ብላለች። ይሄማ ድሮ ተወርቶ ሱሱ ጆሮ ደርሶ ሱሱ ጠይቀኝ። ከዛ ሱሱ እርዝቅ ምን አላ ነው ብትከፍችም ባትከፍችም ኩሉ አዳላ ቢርዝኦ ብላ መልስ ሰጣበት ዝም ብላለች። ግን አሁን ልንገር ላውራ ብዬ ነው ማሪ። ይሄንን በዚህ አጋጣሚ
ስለዚህ ሱሱዬ ያንቺ 4 ጥያቄዎችን ምን ነበረ? እኔ ቅድም የያዝኩት ነጥብ ጥያቄሽ አንደኛ በፌክ ቲክቶክ አካውንት የተባለው ፌክ ቲክቶክ አካውንት የለኝም ብላለች። ሁለተኛ በሌላ ሀገር ስልክ ቁጥር ትዳርሽን